የሰው ልጅ ኃጢአት አድክሞታል። የሰው ልጅ ኃጢአት አሰቃይቶታል። የሰው ልጅ ክፋት ገሎታል። እና ከዛ የሚያርፈው ኢየሱስ አጋንንት አይደለም፣ ዘሎ አይገባም። እየተታለላችሁ ዘመናችሁ ዝም ብሎ ያልቃል ክርስቲያን ነኝ እያላችሁ ሳትሆኑ ማለት ነው። የእግዚአብሔር ልጅ ሳትሆኑ የጴንጤ ቋንቋ መንግስተ ሰማያት አያስገባ። አያውቀውም ጌታ ኢየሱስ እንደሱ። ቸርች ደህና ሆይ ፓስተር ይበቃኛል ተሰቃየው። የነፍሳችን ውድ ጌታ ኢየሱስን አገኘ ነው። የነፍሳችን መድኃኒት አገኘ ነው። ምን ላድርግ? ምን ልሁን? እሺ ለእግዚአብሔር ምን ላድርግ? ምን ልሁን? አይደለም ልጅ ከሆንክ እንግዲህ እዚህ መጽሐፍ ውስጥ ብዙ ምስክርነቶች አሉ። የእኔም ምስክርነት አለ፣ የሌሎች ምስክርነት አለ። በየትምህርቱ ዛሬ የምናያቸው ትምህርቶች አሉ። በዛ ትምህርት ውስጥ ተግባራዊ የሆኑ ብዙ ትምህርቶች አሉ። በእያንዳንዱ ጉዳይ ላይ ምስክርነቶች አሉ። ዛሬ አብረውን የሚያመልኩ ወይም ጌታን የሚያገለግሉ ቅዱሳን ይህን እውነት ከገባቸውና ከተጸለየላቸው በኋላ እግዚአብሔር ነፃ ሲያወጣቸው የሰጡት ምስክርነት ብዙ አለ። መጽሐፉ እጃችሁ ላይ ካለ እንደገና ሪቫይዝ አድርጉት። ትናንት የተወሰኑ ነፃ መውጣት ያስፈልገን ይሆን ወይ የሚለውን ጥያቄ የሚመልሱ ነገሮች ተነጋግረናል። ምልክቶች፣ አንድ ሰው ነፃ መውጣት እንዳለበት እንዴት ያውቃል? እኔ ለራሴ ለብዙ ጊዜ አላቅም ነበር። ምክንያቱም ብዙ የሚባሉ ነገሮች አሉ። ከዛ አንጻር አጋንንት የኔን ህይወት ጉዳይ ይዟል፣ ችግር ፈጥሮብኛል፣ እግዚአብሔር ወደ ያዘልኝ ነገር እንዳልለቀቅ በስውር እየሰራ ነው የሚለው ነገር የማይገባኝ ነገር ነው። ግን ደግሞ ስቃዩ፣ ችግሩ፣ መከራው ግን በህይወቴ ነበረ እና አንዱ ምስክርነት እዚህ አለ። ሌላ ደግሞ የምናቃቸው ሰዎች በክፉ ኃይል ተነድተው ክርስቲያኖች ሆነው ማድረግ የማይፈልጉትን ተገደው የሚያደርጉ በንስሐ በጸሎት በጸጸት ሁል ጊዜ የሚያለቅሱ እዚህ ጋር ጌታን እያወቁ እዚህ ጋር ደግሞ ክፉ ተጽዕኖ እየፈጠረባቸው እዚህ ጋር መሮጥ እየፈለጉ እዚህ ጋር ደግሞ እንደገና መሮጥ የማይችሉ ሆነው የሚኖሩ ሰዎችን አይተናል። ግን እነዚህ ሰዎች በዛ አይነት ችግር የሚኖሩት እስከ መቼ ነው ብትሉ፣ አንደኛ እውቀት እስኪያገኙ ድረስ፣ ሁለተኛ ለዛ እውቀት ታዛዥ እስኪሆኑ ድረስ፣ ሌላው ደግሞ የእግዚአብሔር ኃይል እስኪገለጥ ድረስ። እውቀት ብቻውን በቂ አይደለም፣ የእግዚአብሔር ኃይል መገለጥ አለበት። የናዝሬቱን ኢየሱስን እግዚአብሔር በኃይል በመንፈስ ቅዱስ ቀባው ይላል። ከዛ እርሱም በዲያብሎስ የተያዙትን እየፈወሰ ይላል። ጌታ ኢየሱስ ክርስቶስ አጋንንትን ማውጣት የጀመረው መንፈስ ቅዱስ በኃይል በእርሱ ላይ ከመጣ በኋላ ነው። የታሰሩትን እፈታ ዘንድ ቀብቶኛል አለ። የታሰረ ሰው እንዲፈታ ቅባት ያስፈልጋል። ቀንበር እንዲሰበር ቅባት ያስፈልጋል። በግዞት ያሉ ኑና ውጡ ተገለጡ እንዲባሉ ቅባት ያስፈልጋል። ቃል ብቻ ትምህርት ብቻ በቂ አይደለም። ትምህርት አስፈላጊ ነው። ያለ እውቀት እምነት የለም። እምነት ሲኖር ደግሞ ኃይል ያስፈልጋል። እና የጌታ ኢየሱስ ክርስቶስን አገልግሎት ስታዩ መንፈስ ቅዱስ በሱ ላይ ከሞላበት ሰዓት ጀምሮ ያን ነው ሉቃስ በሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ የጻፈው። የናዝሬቱን ኢየሱስን እግዚአብሔር በመንፈስ ቅዱስና በኃይል ቀባው። ከዛ እርሱም በዲያብሎስ የተያዙትን ምን እያደረገ? እየፈወሰ። እስኪ በሉ እየፈወሰ። ዲያብሎስ በልዩ ልዩ መንገድ የያዛቸውን ወይም ያሰራቸውን ወይም የገደባቸውን ወይም የወሰናቸውን ትናንት ይሄ እንግዲህ ፕሮግራማችን ርዕሱ መፈታትና መለቀቅ ነው አይደለም? እስኪ በሉ መፈታትና መለቀቅ በሉ እስኪ። ከተያዝንበት፣ ከተገደብንበት፣ ከተወሰንበት ነገር መፈታት አለብን። ከዛ ደግሞ ሪሊዝ ማለት ደግሞ እንድትሄዱ፣ እንድትሮጡ፣ እንድታደርጉ ነፃነት ማግኘት ማለት ነው። ፈቃድ ማግኘት ማለት ነው። ይሄ ፕሮግራም ዓላማው ይሄ ነው። በዚህ 2018 ከዚህ በኋላ ባለው እንደዚሁም ከዚህ በኋላ ባለው ዘመናችሁ ጌታ ከዚህ ሰዓት ጀምሮ ፈትቻለሁ ሩጭ ሊላችሁ ይፈልጋል።
ያለ ገደብ እንድትሮጡ እግዚአብሔር ይፈልጋል። አንዳንድ ወጣቶች ማገልገል ይጀምሩና ጥሩ ተፍ ተፍ ሲሉ ታያቸውና ከዛ ያ የሚያውቁት ነገር ተመልሶ መጥቶ አጥምዷቸው ወይ ከቸርች ይጠፋሉ ወይ ከአገልግሎት ያቆማሉ። ብዙ ሲሄዱ አታያቸው። ይሄ ብዙ ወጣቶች ታሪክ ነው። ለምን እንዳቆሙ፣ ለምን ተስፋ እንደቆረጡ፣ ለምን ግራ እንደገባቸው፣ ለምን ቤተክርስቲያን መሄድ እንዳስጠላቸው ማንም አያውቅም። ያን ምስጢራዊ አድርገው ይዙታል። ግን አሁን ተፈትቻለሁ፣ አሁን እሮጣለሁ ሲሉ መልሶ የሚይዛቸው አለ። ለዚህ ዕውቀትና ኃይል ያስፈልገናል። ጌታ ስሙ የተባረከ ይሁን። እግዚአብሔር ይፈታናል፣ ደግሞ እግዚአብሔር ይለቀናል። ወዴት ነው የሚለቀን? ወደ ተጠራንበት፣ ወደ ተያዘልን ተስፋ። እግዚአብሔር ስሙ የተባረከ ይሁን። እስኪ ይለቀቃለሁ በሉ እስኪ በደም የተያዘብኝ ነገር ሁሉ ይለቀቃል። በውስጤ ያለው እምቅ ችሎታ ይለቀቃል በሉ እስኪ። አለ በእናንተ ውስጥ ለሕዝብ ሁሉ በረከት የሚሆን ነገር አለ። ባዶውን የመጣ ሰው የለም። 2 ጊዜ ስጦታ ይሰጠዋል አንድ ሰው። አንደኛው ከእናትና ከአባቱ ሲወለድ በዚህ ምድር ላይ ሰርቶበት ተምሮበት የሚከናወንበት ስጦታ፣ የቋንቋ ችሎታ በሉ የሂሳብ ችሎታ፣ ሁሉ ነገር ኢንቦርን ነው በነገራችን ላይ። ከዛ ስንማር ወይም ተጋላጭ ስንሆን ይገለጣል እንጂ ችሎታው ስንወለድ ነው የተሰጠን። ሁለተኛው ደግሞ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን በመቀበል ከእግዚአብሔር ስንወለድ። ትናንት እየተናገርኩ ነበረ። ብዙ ሰው ቤተክርስቲያን ስለሄደ ከእግዚአብሔር እንደተወለደ ያስባል፣ ወይም የእግዚአብሔር ልጅ ነው፣ የእግዚአብሔር ቤተሰብ ነው። ይሄ ነገር ሰፋ ብሎ እኮ ሰዎች ሁሉ የእግዚአብሔር ቤተሰብ ናቸው ብሎ የሚያስብ አለ። ከዛ እግዚአብሔር የፈጠረው ሁሉ የእግዚአብሔር ቤተሰብ ነው። የእግዚአብሔር ቤተሰቦች ሆይ ሲባል በቃ የፈጠረው ሁሉ ቤተሰቡ ነው ብሎ ያስባል። እናንተ የሰራችሁት ዕቃ ሁሉ ቤተሰባችሁ ነው እንዴ? ነው ወይ? እስኪ ንገሩኝ። ወንበሩ ቤተሰባችሁ ነው? ሶፋው ቤተሰባችሁ ነው? አልጋው ቤተሰባችሁ ነው? አይደለም። ኢቭን እንስሶቻችን ቤተሰቦቻችን አይደሉም። ቤተሰብ የምንለው በደም ከኛ ጋር የተዛመደ የኛን ሕይወት የተጋራ ሰው ነው ወይ ልጅ ነው። አለዛ ደግሞ በቃል ኪዳን የታሰረ ባልና ሚስት ካልሆነ ከባልና ሚስት የተወለዱ ልጆች ናቸው ቤተሰብ የሚባሉት። ሌላው ቤተሰብ አይባልም፣ ሌላ ስም አለው። የእግዚአብሔር ቤተሰብነት ዳግመኛ በመወለድ የሚመጣ ነው። ቤተክርስቲያን በመሄድ ጴንጤ በመሆን የሃይማኖት አባል በመሆን የእግዚአብሔር ልጅ አይኮንም። በግልህ ወሰነህ ጌታ ኢየሱስን መቀበል አለብህ። የእግዚአብሔር ልጅ ለመሆን የመጀመሪያው ነገር በግልህ ኢየሱስ ክርስቶስን ያንተን ኃጢአት ተሸክሞ በመስቀል ላይ እንደሞተ እና አሮጌ ታሪክህን እንደዘጋ፣ አንተ ኃጢአተኛ እንደሆንክ ብትጾምም ብትጸልይም ብትወድቅም ብትነሳም የቤተክርስቲያን አባል ብትሆንም አስራት ብትሰጥም መባ ብትሰጥም ምንም ነገር ብታደርግም በምታደርገው ነገር የእግዚአብሔርን መንግሥት ልትወርስ የማትችል ኃጢአተኛ መሆንህን ማመን አለብህ። ኢየሱስ ክርስቶስ የመጣው ኃጢአተኞችን ሊያድን ነው። ኢየሱስ ክርስቶስ ኃጢአተኞችን ሊያድን ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ይላል። ስለዚህ ኢየሱስን እንደ ግል መድኃኒት አድርገህ ተቀበለው ሲባል ሰው ግራ ይገባዋል። መድኃኒት ስለሆነ ነው። የምን መድኃኒት ብትሉ የኃጢአት መድኃኒት ነው፣ የሞት መድኃኒት ነው። ኢየሱስ ክርስቶስ ወደ ሰዎች ሕይወት ውስጥ ካልገባ ሊድኑ አይችሉም። በግሉ ጌታ ኢየሱስን መቀበል መቻል አለበት። እየሰማችሁ ነው? መዝሙር ሊለምድ ይችላል፣ ጥቅስ ሊማር ይችላል፣ እጁን አንስቶ የሆነ ነገር ማለት ይችል ይሆናል። በአሁኑ ዘመን ልሳንም ይኮረጃል አይደለም? መዝሙር ልሳን ራሱ ይኮረጃል። ይሄ ሁሉ ፌክ ነው። እውነተኛ የእግዚአብሔር ልጅ ስትሆኑ በልባችሁ ውስጥ የሚፈጠር ነገር አለ። በመጀመሪያ የምትሆኑት ጌታ ኢየሱስን አዳኛችሁ አድርጋችሁ በመቀበል ነው። ካልሆነ ሌላ መንገድ የለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እና 13 ምን ይላል? ላመኑትና በስሙ ላመኑትና ለተቀበሉት ሁሉ ግን በቃ ቃሉ እኛ የምንለው እኮ ተቀበል የምንለው እዛ ጋር ስላለ ነው። ለተቀበሉት ሁሉ ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። የቤተሰባችሁ የአባታችሁ የእናታችሁ እምነት በእናንተ ላይ የሚሰራው ነፍሳችሁን እስክታውቀው ድረስ ብቻ ነው። በግል ውሳኔ መወሰን እስክትችሉ ብቻ ነው። ያኔ ሕፃን እያላችሁ ብትሞቱ ወደ እግዚአብሔር መንግሥት ትሄዳላችሁ።
አክቹዋሊ ኤኒ ቤቢ ወደ እግዚአብሔር መንግስት ይሄዳል። ግን ነፍሳችሁን ካወቃችሁ በኋላ አውቃችሁ እምቢ እሺ ማለት መምረጥ ከጀመራችሁ በኋላ ግን ኢየሱስን የግላችሁ ምርጫ ማድረግ አለባችሁ። አንድ ቀን መወሰን አለባችሁ። ከላይ መወለድ አለባችሁ። ኒቆዲሞስን ታስታውሳላችሁ አይደለም? ዮሐንስ ወንጌል ምዕራፍ 3 ላይ ያለው ሰውዬ በሃይማኖት ትምህርት የራቀ ነው። ስለ ኢየሱስ ራሱ በደንብ ገብቶታል። እና አንተ ከእግዚአብሔር ተልከ የመጣህ እንደሆንክ አውቄአለሁ አለው። ማወቅ ብቻ በቂ አይደለም። እና ኢየሱስ ምን አለው? እውነት እውነት እልሃለሁ ማወቅ ብቻ በቂ አይደለም። ዳግመኛ ካልተወለድክ በቀር ወደ እግዚአብሔር መንግስት አትገባም። እውቀት አለው ግን ዳግመኛ አልተወለደም። ብዙ ሰዎች እውቀት አላቸው፣ አባት ብሎ የሚጮህ የእግዚአብሔር መንፈስ ግን በልባቸው ውስጥ የለም። አንድ ሰው ጌታ ኢየሱስን የግል አዳኙ አድርጎ ሲቀበል በግሉ ማለት በቤተሰቡ ሳይሆን በግሉ ሲቀበል ያኔ ወዲያውኑ የእግዚአብሔር መንፈስ ማደሪያውን በሱ ውስጥ ያደርጋል። የእግዚአብሔር ሕይወት ወደሱ ይመጣል። ምን ይላል? ቁጥር 13 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 13 ላይ እነዚህ በስሙ አምነው ጌታ ኢየሱስን የተቀበሉት ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ አልተወለዱም ይላል። ከማን ተወለዱ ይላል? ከእግዚአብሔር ተወለዱ። ምን ማለት ነው? ዝም ብሎ የእግዚአብሔር ልጅ ተብሎ መጠራት የለም ማለት ነው። ያ ሰው ከእግዚአብሔር መወለድ አለበት። ከደምና ከስጋ ፈቃድ ድሮ ተወልዷል። አሁን ግን በስሙ አምኖ በኢየሱስ ስም የዘላለም ሕይወት አለኝ። ኢየሱስ ክርስቶስ የኃጢአቴ ቤዛ ነው። ለኃጢአቴ ስርየት ነው የሞተልኝ በግሉ ማለት ነው። ባፉ ይናገረዋል አይደለም? ትረስት ማለት ልክ ወንበራችሁ ላይ እንደምትቀመጡት ነው። አሁን ቆማችሁ ቆይታችሁ ቢደክማችሁ ወንበሩ እንደሚሸከማችሁ ካመናችሁ ቆማችሁ ከደከማችሁ ድካም የምታርፉት ወንበሩ ላይ ቁጭ በማለት ነው። የሰው ልጅ ኃጢአት አድክሞታል። የሰው ልጅ ኃጢአት አሰቃይቶታል። የሰው ልጅ ክፋት ገሎታል። እና ከዛ የሚያርፈው በጌታ በኢየሱስ ክርስቶስ ሞትና ትንሣኤ በማመን ነው። ወንበር ላይ ስትቀመጡ ራሳችሁን አትሸከሙትም። ወንበሩ ነው አይደለም የሚሸከማችሁ። ልክ እንደዚሁ ነው እምነት ማለት ኢየሱስ ሰርቶ በጨረሰው ስራ እንደዚህ አይነት 100% የሆነ እርግጠኝነትና መተማመን የግል ማለት ነው። የግል ምን መተማመን። ይሄ ብቻ በቂ አይደለም፣ መጋበዝ ያስፈልጋል። ኢየሱስን ፈቅዳችሁ ሕይወታችሁን መስጠት አለባችሁ። ኢየሱስ አጋንንት አይደለም፣ ዘሎ አይገባም። ብናውቀውም ብናወራም የፈለገ ብንልም ፈቅደን ና ወደ ሕይወቴ ግባ። ሰዎች ፈቅደው ነው መጀመሪያ እግዚአብሔርን ከሕይወታቸው ያስወጡት። ክፉና ደጉን የሚያሳውቀውን ዛፍ በበሉ ጊዜ እግዚአብሔር ከሰዎች ሕይወት ወጥቷል። አሁን ወደ ሰዎች ሕይወት ግን ለመግባት ግን ጌታ ፈቃድ ይፈልጋል። ባፍህ ነው የምትፈቅድለት። አፍህን ከፍተህ ኮንፌስ አድርገህ ኢየሱስ ክርስቶስ አንተ የሕይወቴ ጌታ ነህ፣ ለእኔ ኃጢአት ሞተህልኛል፣ አሁን አምኜሃለሁ፣ ና ወደ ሕይወቴ ግባ። ያን ጊዜ ነው ሚስጥሩም የክብር ተስፋ ያለው ክርስቶስ ኢየሱስ በእናንተ ውስጥ መሆኑ ነው የሚለው። በእኛ ውስጥ ካልሆነ እኛ በክርስቶስ ውስጥ አንሆንም። መጽሐፍ ቅዱስን አንብቡት። ስለዚህ የሆነ ቸርች ውስጥ በመሆን የዘላለም ሕይወት የለም። ኢን ክራይስት በመሆን ነው የዘላለም ሕይወት ያለው። እየሰማችሁ ነው? ሰው ከኩነኔ የሚድነው ከአጋንንት ስራት ጭቆና ለዘላለም ነፃ ወጥቶ የሚኖረው ኢን ክራይስት በመሆን ብቻ ነው። በክርስቶስ በመሆን ነው። መጽሐፍ ምን ይላል መሰላችሁ? ሮሜ ምዕራፍ 8 ቁጥር 1 ላይ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። አማርኛው ጥሩ ነው ግን ይጎለዋል። እንግሊዘኛውን ብታነቡ ግን for those በኢን ክራይስት ላሉት ነው የሚለው፣ በክርስቶስ ውስጥ ላሉት። ቆላስይስ ምዕራፍ 3ን ስታነቡ ደግሞ ሁለት ነገር ይናገራል። እኛ በክርስቶስ ውስጥ እንዳለን፣ ክርስቶስ በእኛ ውስጥ እንዳለ ይናገራል። ስለዚህ ዳግመኛ ልደት የሚባል ያስፈልጋል። ለሰው ሁሉ ያስፈልጋል ዳግመኛ ልደት። ዳግመኛ ልደት በውሃ በመጠመቅ አይመጣም። ውሃ መጠመቅ የዳግመኛ ልደት ምልክት ነው። አንድ ላይ የሚደረግ ነው። ኢየሱስ ክርስቶስ ስለ ኃጢአቴ ሞቷል፣ እኔን ለማጽደቅ ከሙታን ተነስቷል። ሲሞት ተቀብሯል፣ እኔም ከእሱ ጋር ሞቻለሁ፣ ተቀብሬያለሁ፣ ከእርሱ ጋር ተነስቻለሁ ብለን ስናምን እምነታችን በተግባር የምንገልጸው በውሃ ጥምቀት ነው እንጂ በልጅነታችን ስለተጠመቅን ውሃ ስለተረጨብን ዳግመኛ ተወልደናል ማለት አይደለም። ያማ በጣም ቀላል ነው። ማንኛውንም ሰው ውሃ እየረጫችሁ ዳግመኛ ተወልዱታላችሁ ማለት ነው። እንደሱ የለም።
ላመኑትና ለተቀበሉት ሁሉ ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነርሱም ከእግዚአብሔር ምን አሉ እንጂ ተወለዱ እንጂ። ስለዚህ እምነት የሚባለው ደግሞ ነፍስ ስታውቁ የሚመጣ ነገር ነው። ነፍስ ስታውቁ፣ ከዛ እውቀት ሲኖር፣ ከዛ ራሳችሁ በግላችሁ የምትወስኑት ነገር ነው። አያችሁ፣ ካልሆነ እየተታለላችሁ ዘመናችሁ ዝም ብሎ ያልቃል። ክርስቲያን ነኝ እያላችሁ ሳትሆኑ ማለት ነው። የእግዚአብሔር ልጅ ሳትሆኑ ላለመሆናችሁ ብዙ ነገር ይኖራል። ለመሆናችሁ ግን ጥቂት ምልክቶች እነግራቸዋለሁ። አንድ ሰው ዳግመኛ ሲወለድ የመጀመሪያው ነገር እግዚአብሔር የሚያደርገው ምንድነው ብትሉ የራሱን ሕይወት ያካፍለውና በመንፈስ ቅዱስ ደግሞ ለዘላለም ሕይወት ያትመዋል። በውስጡ የርስት መያዣ ይሰጠዋል። ማረጋገጫ ማለት ነው። እየሰማችሁ ነው? መንግስተ ሰማያት የሚመጣው የእግዚአብሔር መንግስት ያንተ ነው የሚል እርግጠኝነት፣ እግዚአብሔር አባትህ ነው የሚል እርግጠኝነት በልቡ ውስጥ እግዚአብሔር ይሰጠዋል። ያ የመንፈስ ምስክርነት፣ የልብ ምስክርነት ምን ይሆናል? እግዚአብሔርን ዘመድ አድርጎ አባት አድርጎ የመቁጠር በአፍ አይደለም። አቡነ ዘበሰማያት የሚሉ ብዙ ሰዎች አሉ ማለት እግዚአብሔር አባቴ ነው የሚል እምነት፣ ድፍረት፣ ፍቅር አላቸው ማለት አይደለም። ጀስት ሪሊጅን ነው። ከእግዚአብሔር ስትወለድ ግን ይሄ ነገር እውነት ይሆናል ማለት ነው። አባት መሆኑን የሚያሳውቅ መንፈስ፣ የዝምድና መንፈስ ትቀበላለህ። ጌታ ስሙ የተባረከ ይሁን። ስለዚህ መንፈሱ የጌታ መንፈስ ማለት ነው። የተቀበልከው መንፈስ ካንተ መንፈስ ጋር ሆኖ የእግዚአብሔር ልጅ መሆንህን ይመሰክርልሃል። ሰው አይደለም ይመሰክርልህ፣ መንፈስ ቅዱስ ይመሰክርልሃል። ድርጊትህ አይደለም ይመሰክርልህ። ማለት ግብረ ገብነትና ክርስትና በጣም ይለያያል። ግብረ ገብነት ማለት አለመስረቅ፣ አለመዘሞት፣ አለመዋሸት፣ እንደዚህ በቃ ሕግ አለመተላለፍ፣ እሱ የእግዚአብሔር ልጅነት አይደለም። አንድ ሰው የኔ ልጅ ሆኖ አንድ ልጅ እኔ በቤቴ ውስጥ እንዲሆን ማልፈልገውን ሁሉ ሊያደርግ ይችላል። እንደዚህ አታድርግ፣ ተማር፣ አልማርም፣ ይሄን አትብላ፣ እበላለሁ፣ አታጭስ፣ አጨሳለሁ ሊል ይችላል። ግን የኔ ልጅነቱ በዚህ ምክንያት አይቀርም። ወይም ስለማያጨስ ወይም ስለማይቅም እኔ የሚያጨስና የሚቅም ሰው አልፈልግም ስላልኩኝ ማጨስና ማይቅም ሁሉ የኔ ልጅ ሊሆን ይችላል ማለት አይደለም። ልጅነት ማለት ባዮሎጂካል ሪሌሽንሽፕ እንዳለ ሁሉ ዲቫይን ሪሌሽንሽፕ ነው ከእግዚአብሔር ጋር። በመንፈስ ከእግዚአብሔር ምን ማለት ነው? መወለድ ነው። ወጣቶች ስሙኝ። በመንፈስ ከማን መወለድ ነው? ከእግዚአብሔር መወለድ ነው። ውርስ ደግሞ እግዚአብሔር የወሰነው በመወለድ ነው። በስራ የእግዚአብሔር መንግስት አይወርስም። እግዚአብሔር የሚያወርሳቸው መንግስቱን ለልጆቹ ነው። የመጀመሪያው ወራሹ በኩር ልጁ ኢየሱስ ክርስቶስ ነው። ከዛ እኔና እናንተ ደግሞ ዳግመኛ ስንወለድ ከእርሱ ጋር አብረን የእግዚአብሔርን ርስት እንወርሳለን ማለት ነው። ልጅ ካልሆንን ግን መውረስ አንችልም። ሙሉ ወንጌል ነኝ ብትሉ አያውቃችሁም። መሰረተ ክርስቶስ ነኝ ብትሉ አያውቃችሁም። ይሄ ክርስቶስ ተልእኮ ቤተክርስቲያን ይባላል። በክርስቶስ ተልእኮ ቤተክርስቲያን አስተናጋጅ ነበርኩኝ፣ ዘማሪ ነበርኩ፣ መሳሪያ ተጫዋች ነበርኩ፣ ምናምን አስራት ሰጥ ነበር። ማንም አያውቃችሁም። ኢቭን አጋንንት አወጣ ነበር ብትሉ ራሱ አላውቃችሁም ነው የሚላችሁ። እየሰባችሁ ነው ወይ? የሚያወርሳቸው እነማንን ነው? ልጆቹን፣ ከእርሱ የተወለዱትን ብቻ ነው። ከእርሱ ልትወለዱ ያስፈልጋቸዋል። ከእርሱ ደግሞ የምትወለዱት ቀላል ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብላችሁ ፐርሰናሊ ታውቃላችሁ እኮ፣ ዘምራችኋል እኮ። ግን አሁን የግላችሁ ማድረግ አለባችሁ። የቤተሰብ ሳይሆን፣ የቤተ ክርስቲያን ሳይሆን የግላችሁ። ልክ አንድ ሰው አንዲት ሴት በውጭ እያለች ወዳጁ አድርጎ ጀስት ወጥቶ ወክ አድርጎ ከሷ ጋር ተሳስቆ ሻይ ቡና ብሎ ሊመለስ ይችላል። አንድ ቀን ግን ሲወስን ሚስቱ ያደርጋትና በቃል ኪዳን ወደ ቤቱ ያስገባታል። ፓርት ኦፍ ሂዝ ላይፍ ትሆናለች። እሱ ደግሞ ፓርት ኦፍ ሀር ላይፍ ይሆናል። ፈቀደ ማለት ነው። ወደ ቤቱ፣ ወደ ህይወቱ፣ ወደ ማንኛውም ነገሩ እንድትገባ ያችን ሴት ወስኖ ፈቀደ ማለት ነው። ብዙ ሰዎች ኢየሱስ ወደ ህይወታቸው እንዲገባ አይደለም የሚፈቅዱት። ቸርቹ ጋር ይሄዳሉ፣ እሱ ያለበት ጋር ካፌ ይሄዳሉ በሉት። በቃ ሂደው ካፌ ጠጥተው አብረው ምናምን፣ ከዛ በልደህና አደር ብለው ደግሞ የሆነ ቀን ደግሞ ካፌ እንደሚኬደው ቸርች ደግሞ ይሄዳሉ። የህይወታቸው ዋና አይደለም። ልባቸው ላይ ገብቶ አልነገሰም። ፈቃደኛ አይደሉም ገብቶ እንዲነግስ። አንዳንድ ነገሮችን የሚከለክል። ምክንያቱም አንዳንድ ሰው እድሜው ስላልደረሰ አያገባም። ሴት ወደ ቤቱ አያገባም፣ ወንድ ወደ ህይወቱ አታስገባም። አንዳንዱ ደግሞ ከደረሰ በኋላ ጥቂት ሊጨፍር የሚል ሰው አለ። እንዴ ዝም ብዬ በትዳር ልታሰር ትንሽ ልጨፍር ይላል። እና ራሱ ጴንጤው ማለት ነው። ጴንጤ መሆን ማለት በጌታ መሆን ማለት አይደለም።
ጴንጤውም ደግሞ እንደዛ ያደርጋል። እንዴ እዚህ ጋማ እንዴ ይሄማ በቃ እንዴ እዚህ ጋማ ሁሉ ነገር አመናፈስከው እኮ እንዴ በቃ ቸርች ስንሄድ እንዘምራለን። ካስፈለገም ደግሞ ምንድነው አሁን ደግሞ ቲክቶክ ላይ ወተን ጥቅስ እንጠቅሳለን። የሆነ ክርስቲያን መስለን የሆነ ነገር እናደርጋለን። ከዛ በቃ በጌታ በኢየሱስ ስም ጌታን ሃሌሉያ አለ። የሆነ ጃርገን አለ። ልክ ዩኒቨርሲቲ ስትገቡ የሆነ የተማሪዎች ጃርገን አለ አይደለ? የጴንጤ ጃርገን ተምረህ መንግስተ ሰማያት አትገባም። ኢየሱስን ተቀብላችሁ ነው መንግስተ ሰማያት ነው። የጴንጤ ጃርገን መንግስተ ሰማያት አያስገባችሁም። የጴንጤ ቋንቋ መንግስተ ሰማያት አያስገባ። አያውቀውም ጌታ ኢየሱስ እንደሱ አያውቀውም። ጌታን በኢየሱስ ስም ምናምን አያስገባም። የእግዚአብሔር ልጅ ስትሆን ከርሱ ከላይ ስትወለድ በቃ በትክክል የእግዚአብሔር ልጅ እኮ ነው የምትሆነው። ከዛ ጌታ ሲመጣ ልክ እሱን ትመስላለህ። በቃ ልጁ ነህ። በቃ ልጁ ነህ። ልክ እሱን ትመስላለህ። ልክ ወንድምህን፣ ልክ እህትህን እዚህ ምድር ላይ እንደምትመስለው ጌታ ሲመጣ ደግሞ ኢየሱስን እንደምትመስል ታገኘዋለህ። ልክ ኢየሱስን እንደምትመስል ታገኘዋለህ። ስለዚህ መጽሐፍ ቅዱስ ሲናገር ማንም በክርስቶስ ቢሆን አለ አዲስ ምንድነው አለ ፍጥረት ነው። ስለዚህ ሌላ ቦታ ላይ ደግሞ ገላትያ ላይ ምን አለ? በክርስቶስ ሆኖ አዲስ ፍጥረት መሆን እንጂ መገረዝ አለመገረዝ አይጠቅምም። መገረዝ አለመገረዝ የዛ ዘመን ሃይማኖት ህግ ነው። በነገራችን ላይ ብትገረዝ ባትገረዝ መንግስተ ሰማያት አትገባም። የሃይማኖቱን ህግ ብትጠብቅ የሚጠቅምህ በክርስቶስ ኢየሱስ ሆነ አዲስ ፍጥረት መሆን ነው። አዲስ ፍጥረት ማለት ምንድነው? ከእናትና ከአባት ስትወለድ የነበረው ፍጥረት ነህ። የአዳም የድሮ ፍጥረት ነህ። ከእግዚአብሔር ስትወለድ ግን ከዚህ በፊት ያልነበረ ከመለኮት የተወለደ አዲስ ፍጥረት ነህ። ጌታ ስሙ የተባረከ ይሁን። አዲስ ፍጥረት ነህ። ስለዚህ እንዴት አውቃለሁ ዳግመኛ መወለዴን ካላችሁ፣ አንደኛ አንድ ቀን ወስናችኋል ወይ? ሁለተኛ ከወሰናችሁ በኋላ ደግሞ በውስጣችሁ ብትወድቁም ብትነሱም ብትስቱም ብትሳሳቱም እሱ ጋር አይደለም ነገሩ። ዋናው ነገር በመንፈሳችሁ የእግዚአብሔር ልጆች እንደሆናችሁ ምስክርነት እግዚአብሔር ይሰጣችኋል። ልባችሁ ይመሰክርላችኋል ማለት ነው። እኔ እግዚአብሔር ልጅ ነኝ። ከዛ ስትጸልዩ አባባት ብሎ የሚጮህ ነገር ትሰማላችሁ። እግዚአብሔርን እንፈራዋለን፣ እናከብረዋለን። ነገር ግን ደግሞ እንደ አባት ደግሞ እንወደዋለን፣ እናምነዋለን። የሚሸሽ ማንነት ልባችሁ አይሸሽም። አሁን ቅድም ያልኳችሁ ሰው ምንድነው? ባፉ ይቀርበዋል፣ ልቡ ግን ሩቅ ነው የሚሆነው። ልቡም ቢ ይለዋል። እግዚአብሔር ሲባል ይጠላል። ቸርች ሲባል የግድ የመከራ ነው የሚሄደው። ወይም ማህበራዊ ነገሩን ወዶት ካልሆነ ወይ እናትና አባቱ አንተ የክርስቲያን ልጅ ሆነ የኔ ልጅ ሆነ ምናምን ስለሚለው የእንትናን ልጅ አታይም እንዴ የሚያደርገው ስለሚለው ወላጆች ብዙ ጊዜ እኔ ማልወደው ነገር የኔ ልጅ ነህ አታሰድበኝ የክርስቲያን ልጅ እንደዚህ የሚሉ ወላጆች አምጡና እዚህ በደንብ አድርጌ ልንገራቸው። ለራሳችን አይደለም ለኩራታችን አይደለም እንደዚህ ማለት የፓስተር ልጅ እንዲህ ሆነ ይባላለሁ ብዬ ልጆቼን የሆነ ነገር ማሰቃያቸው ከሆነ የራሳቸው ጊዜ ልክ ኮሌጅ ሲመረቁ ቻው ቸርች ደህና ሆይ ፓስተር ይበቃኛል ተሰቃየው መከራዬን አየሁ አንተ እያልክ ምናምን ይውላ። ምክንያቱም ዳግመኛ ስትወለድ ይርብሃል። ብትወድቅ ታለቅሳለህ። ጌታ አባቴ ወይ አሳዘንኩ ብለህ ታለቅሳለህ። እግዚአብሔርን ልትሸሸው ስትል አባትህ ይናፍቅሃል። በቃ አባትህ ነው። ዝምድና በውስጥ ተፈጥሯል። ከላይ ተወልደሃል። ከሱ የትም ልትሄድ አትችልም። ይናፍቅሃል አባትህ። ያኔ ኮብላይ ልጅ ታስታውሱታላችሁ። ሉቃስ 15 ያለው ኮብልሎ ሩቆ ሄዶ አንድ ቀን ግን እንዴ አባቴ አለ። በቃ ብትወድቅ እንኳን አባቴ የሚል ልብ አለ። ጌታ ስሙ የተባረከ ይሁን። ዳግመኛ ካልተወለድክስ በቃ የቦታና የጊዜ ጉዳይ ነው። ቦታና ጊዜ ከሀገር ዘወር የምትልበት አጋጣሚ፣ ከቤተሰብ ወጣ የምትልበት አጋጣሚ፣ ሰው ማያይህ አጋጣሚ ሲገኝ ሙልጭ ያልክ ዓለማዊ ነህ። ልብህም እያሾፈ ነው። ደግሞ ምን እያሉ ነው እያል ራሱ እየዘመረም ያሾፋል። እየዘመረም ሰራዊት በቃ እንትኑ ደስ የሚለው እንዴት ነው ሙዚቃው ነው እንጂ ጌታ የሚባል የሌለ ሰው you have to decide። በቃ ሰው ክርስቲያን ብሏችሁ ኖሮ ሊሆን ይችላል። ምንም ጥቅም የለውም።
እኔ ጌታን በግሌ ወስኜ ሳልቀበል ሰብኬያለሁ፣ አስተምሬያለሁ። ማለት እየሄድን መጽሐፍ ቅዱስ እናጠና ነበረ። ገባኝ። በቃ ኦርቶዶክስ እያለን ማለት ነው ማርያም አታማልድም ምናምን ብቻ ምናምን ከኦርቶዶክስ የሚለየው ነገር ገባኝ። እና ጌታ ስለ ኃጢአታችን እንደተሰቀለ እንደሞተ ምናምን እንማራለን። ገባኝ። ግን ኃጢአቴን እጠብልኝ እንደገና ዳግመኛ እንድወለድ ወደ ህይወቴ ና የሚል ውሳኔ አልወሰንኩም። እና አንድ ቀን የሙሉ ወንጌል ወንድም ክላሴ ውስጥ የነበረ ሁሌ ነው የምናገረው፣ አሁን ፓስተር ነው አብሮን የሚማር፣ አንዲት ትራክት ሰጠኝ እና እሱ አያውቅም ያቺ ትራክት በህይወቴ ይሰራል። ለምን ጸልዬ የማላቀውን ጸሎት ነው እንድጸልዬ የረዳኝ። እንደዚህ ያለ እውቀቱ አለኝ፣ እንደውም ከዛ የተሻለ ላቅ እችላለሁ። ቤቴ ውስጥ ሆኜ ሃይ ስኩል ተማሪ ነኝ። ሳነባት ግን የሚለውን ነገር ሁሉ ተቀብየዋለሁ። ግን ይህን ውሳኔ ካልወሰንክ ዛሬ ወሰን፣ ካለህበት ቦታ ተነሳና ተንበርክከህ ጌታን ወደ ህይወትህ ጋብዘው ይላል። እግዚአብሔር የሚጠራችሁ ወደ ሰው ተቋም አይደለም፣ ወደ ሰው ስርዓት አይደለም፣ ወደ ራሱ ህይወት ነው። ኑ ተቀበሉኝና የዘላለም ህይወት ይኖራችሁ፣ የኔ ልጆች ሁኑ፣ የኢየሱስ ክርስቶስ ወንድሞች ሁኑ። በቃ ይሄ ነው። ከዛ ልጁ ስትሆን ደግሞ ወራሹ ትሆናለህ። ልጁ መሆንህን ደግሞ የሚያረጋግጥ ማረጋገጫ የራሱን መንፈስ በውስጥህ ያስቀምጣል። ያ መንፈስ ልክ ኢየሱስ አባ አባት ብሎ ይጮህ እንደነበረ አንተም ደግሞ አባ አባት ብለህ እግዚአብሔርን በዝምድና ጥሪ እንድትጠራው ያደርጋል። ፈጣሪ ሆይ አትልም። ዳግመኛ ያልተወለደ ሰው አንዱ ምልክቱ ፈጣሪ ይላል። አዎ የሁሉ ፈጣሪ ነው። እግዚአብሔር የሁሉ ምንድን ነው? ፈጣሪ ነው። እኛ ግን እንደ ፈጣሪ አይደለም። ጌታ ምንድነው ያላቸው ደቀ መዛሙርቱን? እናንተ ስትጸልዩ ከእንግዲህ በኋላ አባታችን ብላችሁ ጸልዩ አለ። ለምን? የእግዚአብሔር ልጆች ናቸው። ፈጣሪ ብላችሁ አላለ። በእውነት መታደል እኮ ነው። መታደል ነው። ጌታ ስሙ ይባረክ። መታደል እንደሆነ የገባው ሰው አለ? ይሄ ነገር መታደል ነው። በጣም በጣም እንደዚህ ይላል የእግዚአብሔር ቃል። ስሙ በደንብ የእግዚአብሔር ልጆች መሆናችንን ይላል ሮሜ ምዕራፍ 8 ቁጥር 16 የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ከመንፈሳችን ጋር ምን ይላል? ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን፣ ማለትም የእግዚአብሔር ወራሾች ነን። የእግዚአብሔር ልጅ ሳትሆን ከኖርክ እናትና አባትህ ከዚህ ምድር በሞቱ ጊዜ የርስታቸው ወራሽ ትሆናለህ። የእግዚአብሔር ልጅ ከሆንክ ግን አንተ ራስህ ከዚህ ምድር በሄድክ ጊዜ የእግዚአብሔር መንግስት ወራሽ ትሆናለህ። ልጅ ከሆንክ ደግሞ ምንድነህ አለ? ወራሽ ነህ። ልጅ እስካልሆንክ ወራሽ አይደለህም ማለት ነው። ወራሽ አይደለህም። በቃ ውርስ በልጅነት ነው። በሃይማኖት ስራ አይደለም፣ በጾም አይደለም፣ በጸሎት አይደለም፣ በምጽዋት አይደለም። እነዚህ ነገሮች ለጥቂት ነገር ይጠቅሙናል። የራሳቸው ጥቅም አላቸው። እየጾምን ነው። እኛ አሁን ለምሳሌ 40 ቀን እየጾምን ነው። ልጅ ለመሆን አይደለም፣ ለመውረስ አይደለም የምንጾመው። የወረስነው ልጅ የሆነው በነፃ ጌታ ኢየሱስን በማመን ብቻ ነው። ጌታ ስሙ የተባረከ ነው። እርሱም በማመን ብቻ በቃ በቀላሉ ላመኑትና ለተቀበሉት ሁሉ ግን የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው ይላል? ስልጣን ሰጣቸው። እነሱም ከእግዚአብሔር ተወለዱ እንጂ ከደምና ከስጋ ፈቃድ ምን አላሉ። ስለዚህ መቀበል ማለት ወደ ህይወት እንዲገባ ፈቃድ መስጠት፣ የህይወት ፓርት እንዲሆን። ጌታ ሆኖ ነው ግን ፓርት የሚሆነው። አንዲት ሴት ባል አድርጋ አንድን ወንድ እስክታገባው ድረስ እናትና አባቷ ካልሆኑ በቀር በእሷ ህይወት ማንም ቁጥጥር የለውም። ማንም ወንድ አንቺ ምናም ማለት አይችልም። አንድን ወንድ ልታስገባው ስትፈልግ ግን እየሾሞቹ ነው በህይወቷ ላይ። በቃ ከዚህ በኋላ መብት አለው በህይወቷ፣ ይቆጣጠራታል። አብሯት ነው የሚኖረው። የሱ ናት፣ እሱ ደግሞ የሷ ነው። ኢየሱስን መቀበል ማለት ወደ ህይወት ፈቅደህ ማስገባት ማለት ነው። እንደዛ የህይወት ጌታ እንዲሆን ልትከተለው ወስነ። አንዳንድ ቀን ቸርች ልትሄድ አይደለም፣ ሲመች ልትዘምር አይደለም። በቃ የህይወት ጌታ ሊሆን ስልጣን ልትሰጠው። ግን ጌታ ብቻ አይደለም የሚሆነው፣ ህይወትም ይሆናል። ጌታ ስሙ ይባረክ። አዳኜ ማለት እሱ ነው። ከሞት ያድንሃል፣ የሱን ህይወት ይሰጣል። ብዙ ነገር በነገርኳችሁ ሰዓት የለኝም። ከዛ እግዚአብሔር ትወለዳለህ ማለት ነው። ልክ እግዚአብሔር ስትወለድ ኢየሱስ ክርስቶስ የህይወት ጌታ ሲሆን መንፈስ ቅዱስ በአንተ ልብ ውስጥ ያድራል። አንተ ሳትል መንፈሱ በአንተ ውስጥ ያሳደረው ቅዱሱ መንፈስ
እግዚአብሔር እንድትል ያደርጋል። ከዛ ሰዎች አይተው አንተ ምን ነካህ ይለዋል ማለት ነው። ምን አስቀምሰው ነው? እግዚአብሔር ነው የሚያስቀምሰን። የሚያስቀምሰን ደግሞ መንፈሱን ነው። ጌታ ስሙ ይባረክ። የኢየሱስ መንፈስ ገባብን። ጌታ ስሙ የተባረከ ይሁን። የልጁ መንፈስ በእኛ ውስጥ አደረ። በቃ ጌታ ይመስገን። አጣበቀን ከሱ ጋር እየተሰደብን፣ እየተነቀፍን፣ እየተጣላን፣ ፋራ እየተባልን ሁሉ አይሰማንም። ጌታ ስሙ ይባረክ። የነፍሳችን ውድ ጌታ ኢየሱስን አገኘ ነው። የነፍሳችን መድኃኒት አገኘ ነው። ረፍት የሰጠንን አገኘ ነው። እውቅና የሰጠንን መኖራችን ያወቀ የሰማይና የምድር ጌታ እያለ ያወቀንን ጌታ አወቅ ነው። የወደደንን ጌታ አገኘ ነው። መድኃኒታችን አገኘ ነው። ዋጋ የሚሰጠንን ያከበረንን አገኘ ነው። ማንም ለወዳጆቹ ምናልባት የሚሞት ይኖር ይሆናል አለ። ምናልባት ጥሩ የሚባል ሰው ተገኝቶ ለወዳጁ የሚሞት ይኖራል፣ ለጠላቱ ግን የሚሞት የለም። እኛ ጠላቶች ሳለን መጥቶ የሞተልን በራለን። ጌታ ስሙ ይባረክ። እንዴት ያለሱ እንዴት እናድራለን? ያለሱ እንዴት እንውላለን? ያለሱ እንዴት እንተነፍሳለን? እንዴት ብሎ ይሆናል? አሁን ኢየሱስ ጎረቤታችን አይደለም። ኢየሱስ አሁን ቦይፍሬንዳችን አይደለም። አሁን የሕይወታችን ጌታ እና አዳኝ ነው። ጌታ ስሙ ይባረክ። የሕይወቴ ጌታ ነው። የሕይወቴ አዳኝ ነው ኢየሱስ ክርስቶስ። ስሙ ይባረክ። ያለሱ መኖር አንችልም። ክብር ለጌታ ይሁን። ቤቴን ይገዛል፣ ሕይወቴን ይገዛል፣ ነገሬን ይገዛል። ፈቅጄለታለሁ። እርሱ ሙሉ እኔነቱን ሰጥቶ በመስቀል ላይ እንደተሰቀለልኝ እኔ ደግሞ ሙሉ እኔነቴን እንዲወስድ ፈቅጄለታለሁ። ያኔ ደግሞ የእግዚአብሔር ልጅ እንድሆን የራሱን መንፈስ ሰጠኝ። ጌታ ይመስገን። እንደዚህ ይላል። የሁላችሁ የእግዚአብሔር ቃል እንደዚህ ይላል። እንደዚህ ይላል ገላትያ ምዕራፍ 4 ቁጥር 6 ልጆችም ስለሆናችሁ እግዚአብሔር አባት ወይም በአሁኑ ቋንቋ ዳዲ ምናምን በቃ በሉት ምንም ምትሉት እንደዘየ ዘመኑ ልጆችም ስለሆናችሁ እግዚአብሔር አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ምን አደረገ ይላል? ላከ። በልባችሁ ውስጥ ምን አለ? ላከ። በእኛ ውስጥ ያደረ የልጁ መንፈስ አለ። ምን ብሎ የሚጮህ? አባት ብሎ የሚጮህ፣ ተማምኖ የሚጮህ፣ አባቱን የሚያውቅ የልጁ መንፈስ። ተመልከቱ ደግሞ ቀጠለና ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ሃይማኖት ባሪያ ያደርጋል፣ ሰራተኛ ያደርጋል። ዲዩቲ ኮንሽስነስ ይፈጥራል። ሃይማኖት ምን ላድርግ፣ ምን ልሁን፣ እሺ ለእግዚአብሔር ምን ላድርግ፣ ምን ልሁን አይደለም። ልጅ ከሆንክ ደግሞ ምን አይደለህም። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ለምንድነው ልጅ ነህ እንጂ ማለት? ያ አባት ብሎ የሚጮህ የልጁ መንፈስ በአንተ ውስጥ ምን ስላለ? ይሄ ሁሉ ነፃነት እዚህ የሚጮሁ ልጆች እኔ ከየት የመጣ ነው? ሰው አሰልጥኖን እኮ አይደለም። ያ የሚጮህ የልጁ መንፈስ የሰጠን ፍሪደም ነው። ጌታ ስሙ የተባረከ ይሁን። በቃ ፍሪደም አገኘን። እግዚአብሔር አባታችን ነው። አንሸማቀቅም። ጌታ ስሙ ይባረክ። በአባቱ ፊት የሚሸማቀቅ ሰው የለም። በተለይ አባቱ መልካም አባት ከሆነ፣ ቸር አባት ከሆነ የሚሸማቀቅ ልጅ የለም። እግዚአብሔር አባታችን ደግሞ መልካም አባት ነው። ስለዚህ አንሸማቀቅም። ጌታ ስሙ ይባረክ። ከመሸማቀቅ ነፃ ወጥቶናል። የነፃ መውጣት የመጀመሪያው ስቴፕ ምንድነው ብትሉ ከዲያብሎስ እስራት፣ ቀንበር፣ ጭቆና፣ መከራ፣ ስቃይ እና ከጌትነቱ ከኃይሉ። ዲያብሎስ የዚህ ዓለም ሰዎች ጌታ ነው፣ ገዥ ነው። እንደፈለገ ነው የሚጫወትባቸው። ሌሊት ሄዶ ከፈለገ በጥፊ ይላቸዋል፣ ከፈለገ በገደል ይከታቸዋል፣ ከፈለገ ውሃ ውስጥ። አንዳንዱን ሲያሯሩጠው ከዛ ሲነቃ ህልም መሆኑ። አንዳንዱ ደክሞት ነው የሚነሳው። ጠዋት ራሱ ሲነሳ ደከም ብሎት መልሶ ተኝቶ ይረሳዋል። ግን ሲነሳ ምንድነው አንተ ጠዋት አይደለም እንዴ? ጠዋት ስትነሳ ፊት እያበራ ነው መነሳት ያለበት። ሪፍሬሽ ሆነ ታድሰ ፀሐይዋን ስታይ ሃሌሉያ ዛሬ ደግሞ ቀን መጣልኝ
ሊሊ ያለች እንደዛ ትላለች። ነጋልኝ ዛሬ ደግሞ ላመስግነው ትላለች። መንጋቱን ራሱ በቃ እየጓጓህ የምትጠብቀው። ያኛው ማታ መከራውን እንደምንም ጠጥቶበት መጀመሪያ ቀሞበት፣ ከዛ ደግሞ ሰበራ ነው የሚሉት ደግሞ አድርጎበት ድብን ብሎ እተኛለሁ ሲል ሲያሯሩጠው ሲከተው ሲለው፣ ከዛ ጠዋት በሩ ሊንኳኳል። አረ የስራ ሰዓት ደረሰ ሰራተኛ ከሆነ ይላል። ትምህርት ቤት ከዛ መንገድ ላይም ስትል አሁን ይህን ህይወት ሰው ይናፍቀዋል። ልብሱን ራሱ መሸከም አቅቶት ማለት ነው። ልብሱ ራሱ ከብዶት አይደለም ሌላ ነገር፣ ልብሱ በዚህ አንዱ በዚህ ሄዳል። ሱሪው ራሱ ከብዶት ነው የሚወድቀው ራሱ። የባርነት ምልክት ነው በነገራችን ላይ ይሄ ታውቃላችኋል። ይሄ ሱሪ ታች ምናምን የሚደረገው እኮ የድሮ የአሜሪካ ባሮች ቀበቶ ያው ሲታሰሩም ምንም ሲሉን ቀበቶ አይሰጣቸውም ሱሪ እና የባርነት ማስታወሻ ነው። እና የሆነ የሰለጠነ መስሎት የኛው ደግሞ እስከታች አድርጎ ዲያብሎስ ምን እያለ ነው? ገና ጨቆንሻለሁ፣ ገና አስወልቄ እገርፍሻለሁ ዲያብሎስ አብዛኛውን ትናንት ብያቸዋለሁ ስልጣኔ ነው እያለ ነው። እስኪችን ደግሞ ቀነሻት እያለ ያቀምሳል በጥፊ። ከዛ በእርግጥ የምታውቀው ሌሊት ነው። ቀን ሲያረግህ የዋለውን መንፈስ መሆኑን አታውቅም። ሌሊት ስተኛ ግን መንፈስ እንደነበረ የምታየው አንዴ ከሳት አንዴ ከውሃ፣ አንዴ ተራራ ላይ አንዴ እብድ ሆኖ፣ አንዴ እባብ ሆኖ፣ አንዴ ጭራቅ ሆኖ፣ አንዴ የሆነ ሰው ሆኖ ሲያሳድድ፣ አንዴ ስትሞት፣ አንዴ ስትጋጭ፣ አንዴ ልክ ፊልሙን ሆና ቁጭ እኮ ነው ሌሊት ራሱ። ይሄ ማለት ነፃ ያልወጣ ህይወት ነው። ኢብን በኋላ እናየዋለን። ጊዜ ትሰጡኛላችሁ። ሰው ዳግመኛ ስትወለዱ የእግዚአብሔር ልጆች ትሆናላችሁ። ደሊቨራንሳችሁ እዛ ጋር ይጀምራል። በቃ ነፃነት ከዛ ይጀምራል። ከዛ መንፈስ ቅዱስ ትሞላላችሁ። ደግሞ ቀጥሎ ሌላ ስቴፕ ደግሞ ይመጣል። ልጆች ስትሆኑ ደግሞ መንፈሱን ሰፍሮ ምን አይልም ይላል፣ አይሰጥም። አትረፍርፎ መንፈሱን በላያችሁ ላይ ያፈሳል። ያ ደግሞ ሌላ አቅም ይሰጣችኋል። ለሆነ የተለየ ነገር ትቀባላችሁ። ሱፐርናቹራል የሆነ ችሎታ ወደ ህይወታችሁ ይመጣል። ከሰው አቅም ውጭ የሆነ አቅም ወደ ህይወታችሁ ይመጣል። ከሰው ስኬት ውጭ የሆነ ስኬት ማሳካት ትጀምራላችሁ። ሶ you have to decide ወጣቶች። ሶ ምንም ያህል ዘመን እንደው የጌታን ስም እየጠራንም ይሁን እየዘመርን ብንኖር በአግባቡ ወደ ጌታ በግላችን ህይወት የግል ነው። በነገራችን ላይ የግል ነውና የግል ውሳኔ ካልወሰንን መወሰን በጣም ያስፈልጋል። ይሄ ውሳኔ ግን ለጌታ ራስን መስጠት ነው። በቃ እንደ ጋብቻ ማለት ነው። ባልና ሚስት ከተጋቡ በኋላ እናትና አባታቸውን ትተው ወደ ራሳቸው ጎጆ ነው የሚሄዱት፣ ሁለቱ አብረው ወደሚኖሩበት። አንድ ሰው ጌታን ከተቀበለ በኋላ የራሱን የነበረበትን የወጥቶ ከጌታ ጋር ወደሚኖርበት ዓለም ነው የሚሄደው። ያ ውሳኔ ማለት ነው። ጌታን መቀበል ማለት ያ ውሳኔ ነው። በቃ ከዛ ዓለም ከኋላ መስቀል ከፊቴ የሚል መዝሙር አለ አይደል? እሱን እየዘመራችሁ ኢየሱስን ከፊታችሁ አድርጋችሁ ዓለምን ጀርባችሁን ለዓለም ሰጥታችሁ መቀጠል ነው። ክብር ለጌታ ይሁን። ከዛ ኢየሱስ ሲመጣ ወራሾች ናችሁ። የት ታገኙታላችሁ? ራሳችሁን ከኢየሱስ ጋር በዙፋን ተቀምጣችሁ ወርሳችሁ ታገኙታላችሁ። ሪሊጂየስ የሆነ ሁሉስ አላውቃችሁም ይላቸዋል አለ። በዛን ጊዜ አላውቃችሁም፣ መንገዱን ያልተከተልን ማለት ነው። እነዚህንና ሌሎች የነፃ መውጣት ትምህርቶችን ያካተተው በዶክተር ፓስተር ተስፋውን ሙሉ ዓለም የተጻፈውን ነፃ መውጣት ያስፈልግ ይሆን የተሰኘውን መጽሐፍ ለማግኘት በሀገር ውስጥ ለምትገኙ በክርስቶስ ተልእኮ ቤተክርስቲያን ውስጥ እንዲሁም በዓለም ዙሪያ ለምትገኙ በሚከተሉት አድራሻዎች ማግኘት የምትችሉ መሆኑን በደስታ እንገልጻለን።